በነገራችን ላይ ፓስተር ዮናታን አክሊሉ ስላንተ ታቦት ቀይ ይሁን ቢጫ ይሁን ምን ይሁን የሚያቀል ነገር የለም። ትዝታው ሳሙኤል ግን ስለሚያቀው ነገር ነው እየተናገረ ያለው። አባቶች ሲናገሩ ምን እንደሚሉ ታውቃለህ? ሺፈሳም አንድ ጎማ ይነፋም ይላሉ። እንግዲህ እዚህ በምስሉ ላይ የምትመለከቱት ማርያማዊት ማርያም የሚባል ሰው እንግዲህ ይሄንን ሰው ብዙዎቻችሁ ታውቁታላችሁ። ራሱን ዲያቆን አቤል ብሎ ነው የሚጠራው። ከየት ድቁናውን እንዳገኘ አናውቅም። እንደሰማችሁት ትዝታው ሳሙኤልና ዮናታን በቃል ኪዳኑ ታቦት ላይ የተዘባበቱበትን ሐሳብ አጉልቶ እያሳየ እጅግ የምንወደው መምህር ዘማርያምን ደግሞ በምን አይነት አንቀጽ እየጠራ እያንጓጠጠ ሲሳደብ አይታችሁታል። ይህ ሰው በተደጋጋሚ እዚህ ቲክታክ ፕላትፎርም ላይ ብልጭ ድርግም እያለ የሆነ ጊዜ የኦርቶዶክሳዊ ማላ ይለብስና ከዛ በኋላ ደግሞ ድምቅ ብሎ በጴንጤ ማራት ያዩታላችሁ። በጣም ብዙ ጴንጤዎች ሰፖርት የሚያደርጉት በኦርቶዶክስ ተዋሕዶ ቤተክርስቲያን ነጠላ ውስጥ የፕሮቴስታንትን ሐሳብ የሚያራምድ ነው። ይህ ሰው በተደጋጋሚ እኔም ላይ ጓደኞችም ላይ ቪዲዮ ሰርቷል። ዕውቅና ላለመስጠት ብዬ አንድም ቀን መልሼ አላውቅም። ከዚህ በፊት ቂልጦ ማርያም ላይ ስንሄድ የተወሰነ ሐሳቦችን አምጥቶ እና ያያ ዘልደታ ደበደቡኝ ምናምን ብሎ ነበረ። አዎ እውነቱን ነው። ትንሽ ወደ ጓሮ ወስደን መጅለግ አድርገነው ቆንጠጥ አድርገነው ነበር የሚስተካከል መስሎን ማለት ነው። ይህ ሰው በጣም ደፋር ነው። ነጠላ ለብሶ እንደዚሁም ደግሞ ዲያቆን ነኝ እያለ አባቶች መነኮሳትንና ወንድሞች ዲያቆናትን ሰንበት ትምህርት ቤትን በምንፍቅና ትምህርትና በተለያየ መንገድ ቤተክርስቲያንን የሚያውክ ሰው መሆኑን ደርሰንበታል። በተደጋጋሚ ብንመክረው ብንዘክረው አልሰማ ስላለ የድፍረቱ ድፍረት እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ውስጥ ገብቶ ምንፍቅናውን ሲዘራ እጅ ከፍንጅ ይዘነው በዛ ላይ ሲወራጭ ወስደን ትንሽ ቆንጠጥ አድርገነው ነበር። ኮርኮም ነገር አድርገነው ነበር። ይሄንም ደግሞ እናንተ ጋር እየመጣ እነ ያያ ዘልደታ እነ ቢኒ ሳንጃው ደበደቡኝ እያለ ሲያለቃቀስ ነበር፣ ሲያላዝን ነበር። ነገር ግን ይሄ ዱላ አላስተማረውም። ይሄ ቁንጥጫም ደግሞ ሊያርመው አልቻለም። ይህ ሰው በጣም አደገኛ እንደሆነ ደጋግመን ተናግረናል። አሁን ደግሞ ቤተክርስቲያን ውስጥ ገብቶ አባቶች መነኮሳት ጋር መጥቶ የምንፍቅና መጽሐፍ ይዞ ከቤተክርስቲያን ስርዓትና ዶግማ ቀኖና ውጭ የሆኑ መጽሐፍትን ይዞ መጥቶ እኖ ሲያሰራጭ ሰሞኑን ቪዲዮን ተመልክታችሁታል። ይሄንን ከማድረጉ በፊት ግን ይህ ሰው ገንዘብስ ጠይቆ እየሰበሰበ እንደነበር ታውቃላችሁ። እንዴት ናችሁ? ወንድማችሁ ነው ዲያቆን አቤል ነኝ። ወንጌል አማኞች ከእናንተ ጋር ጉዳይ አለኝ። ያ ምንድነው? ባዩ ላይ ቴሌብርና ንግድ ባንክ አካውንት አስቀምጬ 200 ብር ቻሌንጅ ጀምሬያለሁ። ይሄ በቃ እየሰልች ሁሌ ነው ቪዲዮ የምሰራው። ምክንያቱም ያሰብነው ሐሳብ አለ። እንግዲህ ከፈጣሪ በታች የሚያስፈልገን ነገር እየጠየቀን እንሰራለን። ብዙ ቻሌንጅ አለብን። በነገራችን ላይ እኛ በውጭም በውስጥም በለው የደፍረቱ ይገባችኋል ብዬ አስባለሁ። ይገባል። አቡነ ተክለ ሃይማኖት ወላይታው የሚገኘው ቤተክርስቲያን ውስጥ ገብቶ ለአባቶች አድሏቸዋል ማለት ነው። ቅድም እንደነገርኳችሁ በእለቱ ቂልጦ ማርያምን ባነገስን ጊዜ ይሄ ሰውዬ የነ ትዝታው የነ ፓስተር ዮናታን እንደዚሁም የነ በጋሻው አሽከርና ተላላኪ ነው፣ ተጠንቀቁት ብለን በተደጋጋሚ ነግረናቸው ነበር። ስለዚህ የሀገረ ስብከቱ ስራ አስኪያጅ ክቡር መልአከ ሕይወት ንጉሴ፣ የሚመለከታቸው አካላት እንዲሁም ደግሞ ብፁዕ አባታችን አቡነ ይስሐቅ ይሄ ልጅ ስር ሰዶ ነገር ከማበላሸቱ በፊት የተለያዩ አድባራትና ገዳማት እየሄደ እንዲህ አይነት ስራዎችን እየሰራ ቤተክርስቲያንን ይበልጥ ከማወቁ ቀደም ብላችሁ እዚህ ልጅ ላይ እርምጃ እንድትወስዱ ደጋግመን ጠይቀናል። እናንተ አሁንም የሚማርላችሁና የሚስተካከልላችሁ ከሆነ አንድ እድልም ሁለት እድልም ተሰጥቶት ቁጭ ብሎ እንዲማርና ራሱን እንዲያስተካክል የንስሐ ሕይወት እንዲሰጠው አድርጉ። ተምሮ ተስተካክሎ ንስሐ ገብቶ የሚመለስ ከሆነ መልካም፣ አለበለዚያ ግን አስፈላጊውን የቤተክርስቲያን አስተዳደራዊ እርምጃ እንድትወስዱበት አደራ እንላለን። የአካባቢ ወጣቶች ደግሞ እንዴት አድርጋችሁ እንደዚህ አይነት ልጅ መስተካከል እንደሚገባው ታውቃላችሁና በደንብ አድርጋችሁ እንድታስተካክሉት አደራላለሁ። እንደምታስተካክሉት ደግሞ አምናለሁ። ስለዚህ ዲያቆን አቤል ነኝ እያልክ የምታወናብደው አንተ ሰው እባክህ ተመከር፣ ተመለስ፣ ንስሐ ግባ። ካልሆነ ደግሞ ሁለት ማሊያ የለበስክ የምታወናብደውን ነገር አቁምና ጠቅልለህ ምንፍቅና ውስጥ ግባ። አሊያም ደግሞ ራስን አስተካክለ ንስሐ ገብተ የበደልከውንና ያጠፋውን አባቶችን ቤተክርስቲያን ይቅር ጠይቀ ተመለስ። እምቢ ካልክ ግን እርምጃዎች የከፉ ናቸው የሚሆኑት። እባካችሁ ሼር አድርጋችሁ አድርሱልኝ። እንደሚታወቀው ዘርፌ ከበደ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለች ብዙ የዘመረቻቸው ዝማሬዎች አሉ። አሁን ግን ድንገት አይምሮዋ ላይ መዳን በማንም የለም የሚል ድምጽ ብልጭ ብሎባት መጽሐፍ ቅዱስን ስትገልጠው አወቀችውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ እንደሄደችና ኢየሱስ እንደገባት ተናግራ ኮኮበለለች ቆይታለች።
እና ዛሬ ጥያቄ ምንድነው? ዘርፌ ከበደ ሆይ በዩቲዩብ ቻናልሽ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለሽ በጣም ብዙ ዝማሬዎችን ዘምረሻል። አሁን ወደ ተሻለ ብርሃንና መገለጥ ደርሻለሁ፣ በፊት የነበርኩበት ተረት ነው ጨለማ ነው ብለሽ ነግረሽን አሁን ደግሞ ወደሚደነቅ ብርሃን ውስጥ እንዳለሽና ለኢየሱስ ብቻ የሚታወጅ ቃልና ስንኝ ዝማሬ ነው ያለኝ ካልሽ እንኪያስ ታዲያ ዩቲዩብ ቻናልሽ ላይ ያስቀመጥሻቸውን ዝማሬዎች ለምንድነው የማታነሻቸው? አብሶ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የዘመርሻቸው ዝማሬዎች አሉ። ታዲያ ዝማሬ ምስጋናም ለኢየሱስ ብቻ ነው በሚል ተቋም ውስጥ ያለ ሰው እንዴት እመቤታችንና የቅዱሳን መላእክትን ዝማሬ ዩቲዩብ ቻናሉ ላይ ሊያስቀምጥ ይችላል? ገንዘብንም ወዶ ዝማሬውን ጠልቶ አይሆንም። ስለዚህ አንቺ እውነተኛ የወንጌል መገለጥ ውስጥ ካለሽና በፊት የነበርሽበት ሕይወት ጨለማ ከሆነና በኢየሱስ ክርስቶስ ላይ የመደረብ ዝማሬዎችን አድርገሽ ከሆነ ለምን አሁን አታነሺውም? አንሺዋ። እባብን ግደል ከነበትሩ ገደል ይላሉ አበው ሲሰርቱ። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። መተው ነው ያለብሽ። እንዴት ስለ እመቤታችን ባመሰገንሽው ምስጋና ገንዘብ ትወስጃለሽ? እንዴት ትወስጃለሽ? ነውር እኮ ነው እንዴ! ኃጢአትም አይደል እንዴ? እኛ አልገባን ጨለማ ውስጥ ያለን ተረተሩት ውስጥ ያለን እኛ እንዘምር እንጂ አንቺ ምን በወጣሽ እንዴ? ያኔ ባለማወቅ ተሳስተሽ ባለመረዳት ነው የዘመርሽው። ስለዚህ ዩቲዩብ ቻናልሽ ላይ ያለውን የእመቤታችንን ምስጋና አንሺው። አውቃለሁ እረስተሽው ነው ችግር እንዳለ አውቃለሁ። ትንሽ ያልና ትረሻለሽ። ላስታውስሽ ብዬ ነው። ከዛ መሃል ዝማሬዎችሽ ጸጋን የተሞላሽው የሚል ዝማሬ አለሽ። ይሄ ዝማሬሽ በነገራችን ላይ ይሄ ዝማሬ ከ5000 በላይ ላይክ አለው። እዛ በላይ ደግሞ ከ1.7 ሚሊዮን በላይ ቪው አለው። ታዲያ ልባም ከሆንሽ ይሄን መዝሙር አንሺው። እስቲ አንቺ እውነት ወንጌል አማኝ ከሆንሽ በኢየሱስ ክርስቶስ ላይ የሚደረብ ዝማሬና ምስጋና የለም ካልሽ አንሺው። አታነሺውም። ምክንያቱም ብር ትወጃለሻ። ሳንቲም ነገር ያውንልሽማ። ሆዶ አምላኩ ነሻ። እስቲ አንሻት። አንቺ ልብ ካለሽ በገንዘቧን ትወስጃለሽ የዩቲዩብሽን። ነገር ግን አረ ነውር ነው፣ ሼም ነው። አንሻት። ሁለተኛ ብዙዎቻችን የምንወደው ምስጋና ይታዘዛት ነበር ያገለግላት። ይሄ ዝማሬ ኢየሱስ እናቱን በቀን በሌሊት ይሄ ዝማሬ ማለት ይታዘዛት ነበር ያገለግላት የሚለው ዝማሬ አሁን ካለሽበት እውነትና ብርሃን ጋር ይጋጫልና እባክሽ ገንዘብ የማትወጂ ከሆነ ይሄን ዝማሬ አንሺው ከዩቲዩብ ቻናልሽ ላይ አንቺ ልብ ካለሽ። በነገራችን ላይ ይታዘዛት ነበር ያገለግላት የሚለው ዝማሬ ከ6000 በላይ ላይክ አለው። ከ1,300,000 በላይ ቪው አለው። ስለዚህ ልብ ካለሽ አንሻት እኮ አንሻት። ካልሆነ ደግሞ ልክ እንደ አጎትሽ እንደተዝታው ግጥሟን ቀይር አድርገሽ ዘምሪያት እንጂ ዩቲዩብ ላይ ቁጭ አድርገሽ ገንዘቧን እየቃረምሽና እያፈሽ ነገር ግን እመቤታችን ምስጋና አይገባትም ማለት ነውርም ነው ሼምም ነው። ደግሞ ብዙ ሰዎች ለጥቅም ነው የሄደችው እንዳይሉሽ ፈርቼ ነው። ለአንቺ ብዬ አስቤ ነው አንሺው ከዩቲዩብ ቻናልሽ ላይ የምልሽ። ብዙ ትረሻለሽ፣ አንቺ ብዙ ትረሻለሽ። ስለዚህ ላስታውስሽ ብዬ ነው። የሚቀጥለው ሳምንት ደግሞ እስቲ የኢየሱስ የስሙን ኃይል ጨርቅ ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ታምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እሳት ባለበት የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። መታችሁ የዚህ በረከት ተካፋዮች እንድትሆኑ ሳምንት እንደ ጴንጤ ደፋርኩ ሰማችሁ? ምን እንዳለች ሰማችኋል? ጨርቁ ነው ይዘው ምን እንዳለች የድፍረት ሁሉ ድፍረት እኮ ጌታን ድፍረት የኢየሱስ የስሙ ኃይል እስቲ የኢየሱስ የስሙን ኃይል ጨርቅ ይሰጣል። እናንተ ነግዱ። ገቢዎች የማያውቃችሁ ነጋዴዎች እኮ ናችሁ እናንተ። እግዚአብሔርን ንግድን እናንተ ነግዷል። ለዚህ ምንድን ነው ያሸጣችሁለት? ከጸበል አስጥላችሁ ኃይላት ሸጣችሁለት። ቅባ ቅዱስን አስትታችሁ ዘይት መቸርቸር ጀመራችሁ። እምነቱን አስክዳችሁ ፎጣ መሸጥ ጀመራችሁ። ለዚህ ምስኪን ጴንጤ ማህበረሰብ ያልሸጣችሁት ምን ያልነገራችሁለት ነገር አለ? እግዚአብሔርን እናንተ ነግዱ። ምዕመኑ ደግሞ ቆንጆ ገዢ ነው። ጠብ ያለ ነገር በህይወቱ የለም፣ ያልገዛው ነገር የለም። ሙዝ ይገዛል፣ እንጨት ይገዛል፣
መሐረብ ይገዛል። አረ ወዘሮ ብርቱካን ለዚህ ህዝብ ትንሽ እንኳን እረፍት ስጭው። ቀጣይ ምንድን ነው መሸጡ? አለቀብሽ እኮ አሁን የመጨረሻው እንግዲህ መሐረብ ብለሻል። ከመሐረብ በኋላ ምን ለመሸጥ እንደምትመጪ በእውነት እናፍቃለሁ። እናንተ ታዲያ በምን ሞራላችሁ ነው ለኛ ለኦርቶዶክሳውያን ወንጌል ለመስበክ አደባባይ የምትወጡት? በምንም አይነት ሞራል ለኛ ወጣችሁ ወንጌልን ልትናገሩ ድፍረት የላችሁ። ሰላም ቤተሰቦቼ እንደምን አላችሁልኝ? በሀገራችን በኢትዮጵያ ይበልጥ ደግሞ በአዲስ አበባ በተለያዩ ክፍለ ሀገራት በሙሉ የመንገድ ላይ ጩኸትና ወንጀል የምንፍቅና ጋጋታ መንግስት አንድ ሊል ያልቻለበት ጉዳይ ነው። መንግስት በዚህ ጉዳይ ላይ ሁልጊዜ ዜና ያወጣል፣ መመሪያ ይሰራል፣ ከዚህ በኋላ እርምጃ ይወሰድባቸዋል ይላል። ነገር ግን ምንም የምናየው ነገር የለም። በየባስ ስቴሽኑ፣ በየፌርማታው፣ በየገበያው ማዕከል፣ በየታክሲው ተራ ሰው ሰላሙን አጥቷል። የአገር ጩኸት ነው የምንሰማው። የአገር የምንፍቅና ጋጋታ ነው የምንሰማው። ይሄ በጣም በመንግስት ደረጃ ቸል የተባለበት ጉዳይ ነው። በጣም ብዙ ዜናዎች ተሰርተዋል። አሁንም ድረስ እንደዚህ አይነት ሰዎች በፍጹም ሊያርፉ አልቻሉ። መስቀል አድርገው የማን መስቀል እንዳደረጉ እንኳን አይታወቅም። ኢየሱስ ሲባል የደም ግፊታቸው ይጨምራል። ኢየሱስ ሲባል የሆነ ስኳራቸው ከፍ ይላል ወደ ላይ። የትኛውን ኢየሱስ ነው ያመናችሁ? ton ከፍቶ ያወራል። አንገቱ ላይ መስቀል አለ። ይሰርበኛል። ትልቅ ሰው ነው። እኔ ምን ብሮ ትላንትና እኮ ነው ከዛ ሰፈር የመጣው። የመጣበት ሎንቺን እንኳን ማለት ነው እኮ ሞተሩን አላጠፋም እንዴ? ማን ፋራ አለ መስሎ ነው እንዴ ቪዲዮ አዘጋጅተህ በዚህ ደረጃ ድራማ የምትሰራው? አንተ ሰውየው እንደሰደበ ስማው፣ እኛ ግን እንዴት ልንሰማው ቻልን? አንተ ሆን ብለህ ማይኩን ካላደረከው በስተቀር እንዴት ሰውየው ልንሰማው ቻልን? በነገራችን ላይ አትጩ ውሻ ነው ያለ። ውሻ ስም አይደለም ስም ነው። አቤት ማለት ነው ያለበት። ሰው በስሙ ሲጠራ አቤት ነው ማለት ያለበት። ታርጌት ያደረከው ምኑ ነው? መስቀሉ ነው። አየህ፣ ኦርቶዶክሳዊ ሰደበኝ ለማለት ማለት ነው። አየህ፣ ሌላ ሃይማኖተኛ እንዳልሰደበ ለማሳየት ስለፈለግ አንገቱ ላይ መስቀል አንጠልጥሎ አልክ። አንገቱ ላይ መስቀል እንዳንጠለጠለኛ አላየንም። ነገር ግን አንተ ውሻ አትጩ ስል ግን ሰምተናል። ያ ደግሞ ያንተ ስም ነው። በየመንገዱ የሚጮህ ውሻ ስለሆነ ማለት ነው። እንዲህ በየመንገዱ እንደ ብዱሻ የምጮህ ሰዎች ጌቶቻችሁ እስኪሰበስቧችሁና እስኪያስሯችሁ ድረስ ውሻነታችሁን አምናችሁ ተከተሉ እንጂ። ስለዚህ መስቀልን ታርጌት ያደረገ ነው። በዛው ቀን ይመስለኛል ጋይስ አንዱ ባልንጀራው ደግሞ ማለት ነው ሌላ ቦታ ላይ እንዲህ ብሏል። ኢየሱስ ጌታ ዘበኛ ነው ያለ ሰው በአንገት ላይ መስቀልን ተሸክመ እንዴት ዘበኛ ነው አላልኩም ትላለህ? አንገቱ ላይ መስቀል አንጠልጥለ ዘበኛ። ሲያስጠላ ሰገጤ ባልንጀራ መገናኛ። አንተ ደግሞ እግዚአብሔር አብጋው እኮ ነው የምትጮህ። ተደጋግራችሁ ሰው እንዴት አንድ አይነት ድራማ ይሰራል? ርዕሳችሁ መስቀል ነው፣ ታርጌታችሁ ኦርቶዶክስ ነው። አንገቱ ላይ መስቀል አንጠልጥሎ አልክ። መስቀል ማድረጉን በምን አወቅ? አንድ ሁለተኛ ምንድን ነው ያለ ሰውዬ? እኛ ዘበኛ ነው አላልንም እኮ ነው ያለ። ይሄ ምንድን ስድብ ነው? ለምን ትናደዳለህ? ለምን ትበሳጫለህ? ስለዚህ ሁለታችሁ ማክፋፋትና ማጣላት የፈለጋችሁት ማንን ነው? ኦርቶዶክሳዊ ተናገረን። መንገድ ላይ አገልግሎት ላይ ስንወጣ እየተሰደብን ነው፣ እንደዚህ እየተደረገን እየተንገላታን ነው ብላችሁ ድራማችሁን ሰርታችሁ ገንዘባችሁን ለማግኘት የሞከራችሁት ሙከራ ነው። ነገር ግን እዛው ፋራ ጎረቤትህን እዛው ባልንጀራ ሰገጤን አታል እንጂ እዚህ ማንም አንተን የሚሰማ የለም። በዚህ ጉዳይ ላይ ደጋግመን ቪዲዮ ሰርተናል። በመንገድ ላይ የሚደረግ ጩኸት፣ በመንገድ ላይ የሚደረግ ስብከት እጅግ በጣም አስቸጋሪ ሁኔታ ላይ እንደደረሰ መንግስትም ያውቃል። ከዚህ በፊት ከልካይ ያጣው የጎዳና ስብከትና ልመና በሚል ሁኔታ በአዲስ አበባ ከንቲባ ስትወያዩበት እንደነበርና እርምጃ እንደምትወስዱ ሰምተን ነበር። ከጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ሕግ እንደሚያስከብር ተገለጸ። ጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነም ተናግረዋል። በመሆኑም የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ አስታውቀዋል። ባንደኛው እርምጃ ወስዳቸዋል። በጎዳና ላይ የሚደረገውን ስብከት ሳይሆን በጎዳና ላይ የሚለመነው ልመና አስፈላጊውን እርምጃ ወስዳቸዋል። ከአካባቢው የኔ ቤቴ ጽድት አድርጋቸዋል። ደሃ ብቱቶ የለበሰን ሰው አስወግዳቸዋል። ማንም ሰው ከተማ ላይ መኪና ላይ የሚለምን የለም።
ያው የፈረደባት ቅዱስ ቤተክርስቲያን በር ላይ ቁጭ ብለው ይለምናሉ። ከዛም ደግሞ ካልተደበደቡ ካልተባረሩ ነው። ስለዚህ የጎዳና ላይ ልመናን አስቀርታችኋል። ነገር ግን የጎዳናው ላይ ስብከት ግን ለምንድን ነው የቀዘቀዛችሁት? ለምን ቀዘቀዛችሁ? የጎዳናው ላይ ስብከት ምን ነው ፈዘዛችሁ? እንደ ጎዳና ልመና ለምንድን ነው ጥርግ ማድረግ ያቃታችሁ? ጥያቄ ነው። ያሳዝናል።